Hey, darling, how done? Na. ይኸውልህ ናታ ለማያውቅሽ ታጣኝ እሺ ምንድነው የኔ ስታይል ላይ የምታፈላው ኧረ መሲ ምንሽ ነው በስድስት እንጂ ምንሽ ነው ማለት የምታስልጪው እና ምን ትላጥብኛለህ ቆይ ግን ምንሽ ነው ጋቢናሽ ወድቋል እኮ እባክህ ማትስ ነገር እያሳሰበኝ ተማሪ ስልሽ ትምህርት አልገባልሽ አይደለ ይሄው ወይ ትምሮ ማትሱ ሳይገባኝ ትቸሩ ገባልኝ ምን አንቺ ቆይ ነገር ወዴት ነው እየሄዳለው ይኸውልህ ናታን ለዚህ ቼንና ለጫማህ ብለ የቀፈልከኝን ሳቢ ውረድ አንቺ በቃ እኔ ኔፕ ነኝ በእናትሽ ኔፕ ነኝ ምናምን ትላለህ እንዴ ይኸውልህ ብሩን ትከፍለኛለህ እሺ ይኸውልሽ ማሲ ዳንስ አሰልጥኜ በማገኘው ገንዘብ በቃ ወይዬልሻለሁ ምንሽ ነው ይኸውልህ ናታን ብሩን እኔ የምፈልገዋለሁ አስጠኝ ልቀጥርበት ነው የምን አስጠኝ የስድብ አልገባኝም እንዲገባክ እስኪ ምን አለ በስድብ በለኝ ምን አለ በስድብ ብሬን ለመመለስ 5 ቀን ነው ገደብ ጣጣ የለውም ይኸውልሽ ሲኒሮቹ የሌለን የተመቸዋቸው ፈረንጅ ነው የመሰልኳቸው በቃ እንደውም ጨምሬ ነው የምሰጥሽ ናታን ተናግሬያለሁ እሺ ማሲ ናቲ እኮ ነኝ እንግባሽ ሆኖ ወደ ክላስ እንሂድ ባከኔ ክላስ የመግባት ሙድ የለኝም ግን ምንድነው ክፍለ ጊዜ ማትስ ትቸርሽሜ አዎ ትቸርሽሜ ቆይ ምንድነው የፈገግታ ፈገግ አላልኩም ብለሻል ናታን ለዚህ ቼን የሰጠውን ብር አትሰጠኝም ወይኔ አንቺ ምን ቦታሽ ፈገግታ ያለሽ ነሽ እሺ እንሂድ ይሻልሃል Okay students pay attention today we will learn about unit 4 trigonometric function and in unit 4 we learn about radian measure of an angle okay do you know about radian measure okay it's okay when we say radian measure of an angle in the coordinate system is said to be in standard position which means የትኛው አንግል in standard position ለመሆን ሁለት ነገሮች ነው ማለት ነው the first one is its vertex is at the origin this means do you know about origin okay you can't tell me about origin you tell me okay Nathan tell me about origin I think teacher 0 degree okay listen okay Leila Ashkali tell me about origin what do you say I said to tell me about origin what is origin አልገባኝም okay guys listen okay sir the intersection of y-axis and x-axis okay so when we say vertex is at the origin as she said the origin is this one so vertex origin ላይ ሲሆን vertex means this one so origin ላይ ሲሆን የመጀመሪያው ስታንዳርድ ይሆናል ማለት ነው at standard position then the second one is its initial side lies on the position of x axis ሰብሊ ልቀቂኝ ወደዛ ለምንድን ነው የማታናግሪኝ አውርተን ስለጨረስን እኔ ግን እኮ አልጨረስኩም እሱ እኮ ታዲያ አንተ ጉዳይ ነው ሰብሊ እኔ በጣም እኮ ነው የምወድሽ ኧረ እባክህ አትለኝም በቃ ለኔ ያለሽ ፍቅር አለቀ ማለት ነው እባክህ ጆኒ ሂደልኝ በቃ አልፈልግም እየመጣህ አትነዝንዘኝ ሰላም ነው መሲ ምን ልርዳሽ ምን አሉ ይቻላል ምን ልርዳሽ አልቻልኩም ቸሪ ከአቅሜ በላይ ሆኗል ምኑ ነው ከአቅምሽ በላይ ሆኖ አሁን እዚሁ ያንተ ፍቅር ነው ከአቅሜ በላይ የሆነው ብለስ መሲ መልስሽን እየጠበቅኩ ነው ምኑ ነው ከአቅምሽ በላይ ሆኖ እያወቁት ቸሪ ያው የማትስ ነገር ነው እያስተማርኩ ያለሁት እየገባሽ አይደለም እንዴ ሲያስተምሩንማ እኮ ይገባኛል ችግሩ ግን ጥያቄ መስራት አልችልም እሱ እኮ ታዲያ በልምምድ የሚመጣ ነገር ነው
አሁን ካልጠፋ ነገር ማትስ የሚሉት ነገር ለምን ተፈጠረ? ቆይኛ በጭንቀት ድፍት እንበል እንዴ? ተይ እንጂ መሲ፣ እንደሱ አይባልም። አንዴ እኮ መስመሩ እስክታገኝ ነው። ከዛ እንደ ማትስ የሚያዝናና ሰብጀክት የለም። ቸሪ ደግሞ የምር ቀለብ ማለት ማትስ ራሱ ኤክሱን እየፈለገ ይኸው ስንት ዘመን ነው። ቆይ እሱ በፍቅር ተጎዳና ኤክሱን ፈልጎ እስኪያገኝ ድረስ እኛ መጨነቅ አለብን? ቀልሽ ፈገግ አሰኝቶኛል። እሺ ቸሪ ፈገግ ይበሉልኝ። የእርሶ ፈገግታ እኮ ጨረቃን ያስንቃል። ኤክስኪውዝ ሚ? ያው ማለቴ በእርሶ ፈገግታ ማትስን ባልማራት ኖሮ ፈርቻት ከቤት ባልወጣሁ ነበር። ለማንኛውም እኔ በምችለው አቅም ሁሉ እረዳሻለሁ። አትፍሪ። ማትስን ተጋግዘን እንድትወጪ እናደርጋለን። ቲቸርዬ፣ እኔም እኮ አመጣጤ ለሱ ነበር። እንዴት? ያው ወላጆቼ ለማትስ ያለኝን ፍራቻ ስለሚያውቁ አስጠኝ ሊቀጥሩልኝ ፈልገዋል። እኔ ደግሞ እርሶ እንዲሆኑ ነው የፈለኩት። እኔ እንኳን ትንሽ ስኬጁል ላይ በጣም ጠባብ ነው። ብዙ ማስጠናቸው ልጆች አሉ። እባክዎትን ቲቸርዬ ይቸገሩልኝ። እርሶ ካልሆኑ ማትስ ሳይገባኝ ነው የምሞተው። እስኪ የሚሆን ከሆነ አንዳንድ ስኬጁል ላይ ለማሸጋሸግ እሞክራለሁ። አመሰግናለሁ ቲቸርዬ። እውነት ፈጣሪ ይክፈሉት። ኧረ ቀስ። እሺ እኮ አላልኩም፣ እሞክራለሁ እንጂ። ያው ነው እርሶ ፈልገው የማይሳካሉት ነገር የለም። ደህና ይሆኑ ቲቸርዬ። ትንሽ ደብሮኛል፣ አየር መሳብ ፈልጋለሁ አለች። ከዚህ የተለየ አየር የሚሳብበት ቦታ ተከሰተ ነው መሆኑ ነው። ቆይ ግን የኔ ጥፋት ምን ላይ ነው? ማለት ምንም ሊገባኝ እኮ አልቻለም። ያው ማከበር የሴቱ ጋር ነው። እስኪ አንተ ዝም በል። ምንድን ነው በማታውቀው ነገር ዝም ብለህ ጥልቅ የምትለው? በዚህ ልክ ግን ታካብዳለች ብዬ አላሰብኩም። ያው ታውቀው የለ ትንሽ ጊዜ ይሰጣል እና በሚስላው አፍሬን እንፈልገሽ። እዚህ ሴክሽን ተመድቤ ነው። ፍሬሽ ነሽ እንዴ? ትራንስፈር አድርጌ ከሌላ ክላስ ከሌላ ትምህርት ቤት። መንገዱን ልቀቁለት ይግባ። ያው ሚድረስ አሁን ይሄን ከአስር ስንት ነው የምሰጠው? 3 ፔጅ ብቻ አይዘም። ወኛ ጊዜ አንድ ደብተር ጨርሰን 3 ደብተር እንጠቀም ነበር። ያው ዘመን 3 ፔጅ ከዚህ ወርሰክ ይሰጣል። ምን አሁን ምን ብዬ ነው ማለት? ስለዚህ ወጣት አሁንስ በቂ ብር እያለ ነው ሰውዬ ነገር። ማን ነው እሱ? የመምህር ስለሺ ነገር ነው። አይ ስለሺ ደግሞ ምን አደረገ? እቁብ ግባ እያለ እኮ ልቤ ነው አለቀው። እና ለምን ታስቦ ነው? በእኔ ገንዘብ ነው እንደሚያስብልኝ። ቢሆንም ሽሚ አንድ ያልገባ ነገር አለ። እቁብ ማለት እዛው በጸባይ ነው። ጭራሽ እቁብ ማለት ምናምን ብለህ ልታስረዳኝ ነው እንዴ? እና ለአንተ ብዬ ነው። ለእኔ ባታስብልኝ ይቅር። ጭራሽ እቁብ ምናምን ትላለህ እንዴ? ወዴት ነው? ያስጨርሻለሁ እና ማስጠናቸው ልጆች አሉ እነሱ ጋር ሽሚ ይሄን ያለ ሰዓት የምትወጣውን ነገር አቶ ደስታን ካወቁ የማትወጣበት ጉድጓድ ውስጥ ነው የምትገባው። እኔ በቃ የለሁበት። ችግር የለም በቂ አንተ ካልነገርካቸው ስለማያውቁ በቃ ባይ በቂ አንተ ካልነገርካቸው ያውቁ ምን ሊናገር ነው? ሲያስቡለትም አይወድ ገልጡ ቅኔው ታቃጥላለህ ማለት ነው። ስብሰባ እንገናኛለን። መጻስተውልኛ እንዴ ነው ሰው? እንዴት ነሽ ሜሮን? ሰላም ሽሚ። ምንድነው ፊትሽ የደከመው ይመስላል? ሽሚ የሰሞኑን ነገር ሳታንሳብኝ። በእርግጠኝነት ስለ መምህር ስንታየው ነው። ቆይ እሱ ግን ምን ሆኖ እንደዛ ያደረገው? እኔ ምን አውቄ።
ወይ ስልኩ አክ ተደርጎበት ይሆናል እንጂ እንደዚህ ያደርጋል። ታዲያ ለምን ስልኩን አጠፋው? ኦኬ። እረ ተፋችሁ። እኔ ለራሴ አይን ራብ አለብኝ። ቦራ ያደረቀችው እኮ ታስጣል። Hey girl, what's going on? አቦ ተፋታኝ። አንቺ አምሻልዲ ሲኒሮቹ እኮ እንዳያዩኝ ነው። ምንሽ ነው ማክስ የምታስልጪው? ምንሽ ነው? እንደፈለክ በላውን ሄደልኝ በእናትህ። Okay, I'm just leaving. Goodbye. ደግሞ እኮ ልጅቷን ብታያት እንዴት አባቷ እንደምታሳዝን። ነገሩን እኮ ከባድ ያደረገው የአቶ ደሳለኝ ልጅ መሆኗ ነው። በጣም የእሳቸው ልጅ መሆኗ ደግሞ በጣም ነው ነገሩን ያበላሽ። በላሁን እኔ ክላስ አለኝ አላርፍድ። እሺ በቃ እንገናኛለን። ውይ ቸርዬ አላየሽም ነበር። በጣም ይቅርታ። ችግር የለውም ስላላየሽኝ ነው። ምንም ማለት አይደለም። በጣም ይቅርታ ቸርዬ። ችግር የለውም። እኔ መሲ በሽሜ ሲመጡብኝ እንደማልወዳት ታውቂያት። Let's go. Yo, I'm like an addict, ooh, I gotta have it. I ain't even playing, got a really bad habit. If it moves, gotta grab it. Fuse like a magnet, lose, won't have it till I'm doomed in a casket. I ain't playing, got a weird mind. If you work 8 hours, I'ma work 9. If the shit tastes sour, you should taste mine. I'ma stay in power for a long time. Get up, nah, I ain't a quitter. Toss me the ball, I'm a really big hitter. Big picture, I'm a straight killer. Rising the song to the highest bidder. Got juice, got gas, I'ma move fast. New shoes, new tracks, like who's that? I'm new, come. አራንተ ሰብሊ ግን ሙዷ ከባድ አይደል? አሁን እንዴት አድርጌ በቃ የበፊቱን ፍቅራችን እንደሚመለሱ ነው። አረ ቀለል አድርገው። ይሄ እኮ ብዙ የሚከበድለት አይነት ነገር አለ። አይደለም ማለት ነው። እየናፈቀች እኔ መመክሪያ ዝም ብለህ ነው። ጣልጣል ተወት አድርጋት። በራሷ ጊዜ ትመጣለች ነው። ቀላሉ እንዲጣለጣል ማለት ነው። ጊዜ ታከብራለህ። አራ ልጁ ላይ ምድር የምታፈጭበት አንቺ ማ እኔ አዎ አንቺን ታካብጃለሽ እንዴ? እሱ ሲያምር ይቀራልሽ። ደሞ ለሞላ ሴት ታቀራሪያለሽ እንዴ? ሄደ መጥበስ ነዋ። ትሰማኛለህ ካሊ? ምድር ላይ እኔ እናንተ ብቻ ብንቀር እንኳን ራሴን አጠፋለሁ እንጂ አንተን አላገባህም። እቺ የብዙ ሴቶች አባባል ነች። እሺ እኔ ያልተመቸውሽም እንበል። ምን አይነት ወንድ ነው የሚመችሽ? አታየውም? ካሌብ እስኪ በእናትህ ወንድነትን ከሱ ተማር። ወይ እናንተ ሴቶች ስትባሉ ደግሞ አዲስ ወንድ ስታዩ የሆነ ስጋ እንዳየች ድመት ትስገበገባላችሁ። ኧረ ስማማ ጆዬ፣ አንዱ አፍሪካ ያለችው ልንገርሽ። ይኸው ንገራት። ምን አለ? የዘመኑ ቺኮችና ድመቶች አንድ ናቸው። ምን አልክ አንተ ውሻ? የተሻለ ወተት ይዞ የሚመጣ ሰው ካለ ጌታቸውን ጥለው እብስ ይላሉ አሉ። እናንተ ወንዶች ውሻ አይደላችሁ? ያያችሁትን ሁሉ ለመናከስ የምትሮጡ። ግን ውሻ እኮ አንዴ ከለመደ ጭራውን እየቆላ ጌታው ስርስር ይከተላል እንጂ በስጋ እንኳን መቼም አይከዳውም። ነዋይ አምላኪዎች ስታስጠላሽ። አሁን እኔ እስኪ ራስን አስተዋውቅ።
ኤልያስ ይባላል። ለክላሱ አዲስ ነው። አይ ሆፕ ከሁላችሁም ጋር ጥሩ ነገር እንደሚኖር። እሺ ትናንትና ምን ላይ እንዳቆመን ያስታውሰኛል? እሺ ተማሪ ካለ ምን ላይ ነበር ያቆመን? ሸርዬ ትናንትና እኮ አልመጡም ላስታውሶት ብዬ። ውርጋት ናውጥ አንተ ጋጦጥ ናውጥ። ሸርዬ ግን ጥፋቴ ምንድን ነው? እቺን ይወዳል ስለሺ ጭራሽ ጋጦጥነት ሳያንስ ጥፋቴ ምንድን ነው? ና ክላስ እንለቀውጥ። ናውጣ ናውጣ ነው ምን? እሺ እወጣለሁ፣ ግን የእናቴን ቀን ይስጠኝ። ትናንትና አልመጡም። ናውጣ ክላስ ይለቅ። ናውጣ ናውጣ ነው ምን? ወይኔ ስለሽ የማንም ጉድ መጫወቻ ነው። ላስት ታይም ምን ላይ ነበረ ያቆምነው? እሺ ተማሪ ሰው ዩኒፎርም ሴል ፕሮዳክሽን ጀምረን ያቆምነው። Thank you so much. Now let us discuss about cell reproduction. Thank you. Thank you. አንተ ልጅ ግን እንደው ምንድን ነው የሚሻልህ? ምን አረኩኝ ሰብሊ? እንዴት ቲቸራችን እንደዛ ትናገረዋለህ? እሱስ ቢሆን ትናንትና ቀጥቶን የለ? ቢሆንም እጅን አውጥተህ እንደዛ ማድረግ አልነበረብህ። በእርግጥ ልክ ነሽ፣ ግን እኮ ሁሉንም ጥያቄዎች እኔ እንድመልስ ያፋጠኛል። ቢሆንስ ቲቸራችን እስከሆነ ድረስ እኮ ልታከብሮ ይገባል። አዎ አሁን ያው እንደለመደብኝ የእጄ ይቅርታ መጣችልሽ። ደግሞ እቺ ድርም ምላስ እኔ ግን አልገባ ያለኝ ነገር ቢኖር ከካሊብ ጋር ምንድነው ቤት ውስጥ የከተታችሁ? ስም ብዬ ሳይ ያስጠላኛል። ያማል እንዴ? እያያት ሄደ። ይቅርታ ለትምህርት ቤቱ አዲስ ስለሆንኩ ክላስን እየፈለኩ ነው። እና የክላስ ፊደል የተለጠፈው ነው ነው እንዴ? እሱማ አይደለም። ታዲያ ምን እንደፈረስ ያረግጣል? ይቅርታ አላደርግልም። እሱ መብትሽ ነው። ጭራሽ ሁለተኛም ዙር ረግጠህ ልትሄድ ነው? ይቅርታ የኔ መብት። እኔ ማንንም አልረገጥኩም። የፈረስ ፍቅር ካለብሽ ግን ሄደሽ ሜዳ ላይ መፈለግ ትችያለሽ። ጭራሽ እኔም ፈረስ? ምን ነው ስሜትሽን ጎዳሁት እንዴ? አንተ ምኑ አይናውጣንክ? ለምን ታዲያ እኔ እንደዚህ ቆመሽ የማራቱ ፍቅሩ ካለሽ አይቀር 10ኛ ኤ ክፍል የት እንደሆነ አታሳይኝም? እሱ ጥሩ ሀሳብ። 10ኛ ኤ ክፍል የቱ ጋር መሰለክ? የት ነው? ሲኦል ነው። እንዳንተ አይነቱን ሰዎች የሚቃጠሉበት። ፈረሲት ማን ነው ማለቴ የኔ መብት። በጣም ይቅርታሽ ስላደናቀፍኩሽ። ቀውስ ምን ይመስላል? ህመምተኛ። ኧረ አበዛሽብኝ። ትንሽ ቀነስ አታረጊልኝ? ለማንኛውም በድጋሚ ይቅርታሽ። ይቅርታን እዛው ተቀበል። የምን ፕሮግራም? ኦብቪየስሊ የዳንስ ነው። አይ እሱ ነገር እንኳን አያስፈልግም። ፎት ጫት አንተ ሰውዬ እንደዚህ አትበለን በእናት። እኛ ለራሳችን ሀሳብ ጭንቀት ሊደፋን ነው። አይምሯችን ተመርዟል። አንተ እየመጣ ደግሞ ማለት ነው ግርል እንዲህ ዳንስ ምናምን አትበለን። አንተ ልጅ ግን ገንዘቤን አትመልስም? እና ምን መሰላችሁ ፕሮግራሙ? አይ ለኛ ፕሮግራሙን ከማስረዳት በፊት ልጅቷ የጠየቀችን ነገር መልስላት። ኤክስኪውዝ ሚ ማን ዳንሰኛው ጢባሮትን ቀነስ ያድርጉና ለዛሽ ጀለስ መልሶን ይስጡ።
Hey girl, what's going on? ኧረ እባክህ Do you know me? ብሬን ትመልሳለህ አትመልስም? What? She's so funny. የምን ብር? ናታን ጢባሩን ተውና ብሬን መልስልኝ። Come on girl. እኔ ምን እየተካሄደ እንዳለ እኔ ምንም አልገባኝም። ስለምን እንደማወራማ በደንብ ታውቃለሽ። Come on girl. እኛ ብንገሳ ይሻል አይቀርም። ያ girl ብንሄድ ይሻላል። ባይ Goodbye. ባይ Goodbye. Goodbye. አንቺ ቆይ ምን ለማድረግ እየሞከርሽ ነው? ይኸውልህ ናታን ብሬን የማትመልስ ከሆነ ስርስር እያልኩ ጭንቅላትህን ነው የምፈታውሽ። ነው? አዎ ነው። ነው? አዎ ምን ታመጣለህ? እሺ እኔ ደግሞ ለቲሸርሽሜ ምን ብዬ እንደመቀሳሰር ካላሳዩሽ ናቲ ብለሽ እንዳጠሪኝ እሺ? ለቲሸርሽሜ ነው እንዴ ያለው? አንተ ናታን ናታን! ኧረ ሰብሊ እዩ ጀንትሉን ተማሪ ወይኔ ስታይል እኮ እንዴት እንደሚደላ ሹፊው የሆነ ደስ የሚል የሚስብ ነገር እኮ አለው። ሰብሊ አራት ሳብ ስጪበት እባክሽ። ቅድም ተቃሽተን ነበር። ምን ግን አንቺን ደስ እንዲልሽ ገብቶኛል። አሰብኩበትና ይቅርታ ያስፈልገኛል። ልቀበል? የዚህን ያለ ጎደዋል መሰለኝም። ክላስሜት ነን። እንዴት አየው ክላሳችን? ይገርማል። እና እንደዚህ ያመነጫጭቄ ሰድበሹ ዝም አለሽ? ሰደብኩት አላልኩም ማለት ነው እንጂ ፈራሲት እኮ ነው ያለኝ። ይሄን የመሰለ ጀንትል ይቅርታ ሲጠይቅሽ ግን መሳደብሽ አግባብ አይደለም። እሱስ እኔን መስደቡ አግባብ ነው? ይሄን የመሰለ ጀንትል ስድቡ ስድብ ይባላል? ምርቃት ነው እንጂ። አንቺ ይሄ በለው ከሰምሽ ገና ብዙ ታወራለሽ። ለኔ ሲል ከፈለገ ለምን ገደል አይገባም? ለምን ሲባል ገደል ይገባል? በእርግጠኝነት እኔንም አንቺን ባየበት አይን አይቶ እንጀራ ቀሚሴ እንዳትበጥሽ ሄደሽ ይቅርታውን ተቀበይ። እንደዛማ ሰድቦኝ አመነጫጭቆኝ መቼም ነው የማልቀበል። እና ይቅርታውን አልቀበል ስትይ ምን ያድርግ? ለኔ ለቤትሽ የምታስቢ ከሆነ ሄደሽ ይቅርታውን ተቀበይ። በዛም በደንብ ተዋወቂ። ወይ አለም ግን ምን ነው ችግር አለ? አይ ችግር እንኳን የለም። ታዲያ በዚህ ሰዓት እኮ ክላስ ነበር መሆን የነበረብሽ። አዎ አስተማሪ ስላልገባልን እኮ ላውራውት ነበር የመጣሁት። እሺ ምንድነው የምታወሪኝ? ባለፈው ያልኩትን ጉዳይ ከምን አደረሱልኝ? ባለፈው ምን ነበር ያወራነው? እንደውም እንዲያስጠኑኝ እፈልጋለሁ ብዬውት ነበርኩ። ኦኬ አስታወስኩ። እና ምን ወሰኑ? ስቲል ስኬጁሌ በጣም ጠባብ ነው። ፕሊዝ ቲቸር። ወይ ካልሆነ ሌላ አስጠኝ ልፈልግልሽ? አይ እኔ እንኳን አንተ እንድታስጠናኝ ነበር የፈለኩት። ምን? አንተ ነው ያልሽው? አይ ማለት እርሱ። እሺ ላስብበትና አሳውቅሻለሁ። እሺ ቲቸር ይብሽ። ወይ ቲቸር ምን? ቲቸርዬ ሰላም ዋሉ። እንዴት ዋሉ? እንዴት አደሩ? እንዴት ዋሉ ቲቸር? ምን ፈልገሽ ነው? አስጠኝ ፈልጌ ነበር። ነው እንዴ? እና ታዲያ እኔ ያለሁልሽ እኮ እኔ አስጠናሻለሁ። ግን እኮ ማትስ ነው። እና ምን ችግር አለ? ማይነር እኮ ማትስ ነው። ስለዚህ እኔ አስጠናሻለሁ ማለት ነው። ከቲቸር ሽሜ ጋር አውርተንበት ነበር። መሲ እዚህ ጋር ሳትሽ፣ ይሄ የመልክ ጉዳይ ሳይሆን የጭንቅላት ጉዳይ ነው። እሱ ደግሞ እኛ አለንበት። ግን እኮ ቲቸር ሽሜ መልክም ጭንቅላትም አላቸው። ይጥፊ ገዝ ጥሪ ደንባራ። ቆይ ሰውዬ ምን አድርጉ ነው የሚለው? መልክም ጭንቅላትም አለው። ታዲያ እኔን ስተኛ ሳማ መስራት አለው ነው? ይሄ ሰውዬ አላሰራል። እኔና ንጉሴ አትስሩ ተብለናል። ጥርሳችንን ነቅለን ባስተዳደርነው ትምህርት ቤት አትስሩ ተባል። ነብር አየ ይበል፣ ነብር አየ ይበል። አለቀ።
በ15 ቁጥር ሚስማር ጥርቅም ዝግት አዎ ጎድተሽዋል። ግን አንቺ የማታውቂውን ሰው እንዴት እንደዚህ ትሳደቢያለሽ? በመጀመሪያ ደረጃ አልተሳደብኩም። ሲቀጥል አዲስ ተማሪ አልመሰለኝም። ቢሆንም አይ እንግዲህ እኔ እኮ ጉግል አይደለሁም ሁሉን ተማሪ ማውቀው። ቆይ አንቺ ምንድነው እንደዚህ የሚያስቆጣሽ? በህልሜ ያየሁት ወንድ በሆኔ ሲመጣ ሊይዘው ስወጣ አንቺ ስታሳጭኝ እንዴት አልቆጣም? ያንቺስ በዛ። አሁን ጓደኝነታችንን የምትፈልጊው ከሆነ ሄደሽ ይቅርታ መጠየቅ አለብሽ። ለምን ሲባል? ልጁን ስለምፈልገው። አላደርገውም እኮ ለምን? ምክንያቱም ፈረሲት ብሎ ሰርቦኛል። በዛ ላይ ላንቺ ብዬ ላናግረው ስል በጣም የተላላጠብኝ። እኔም እኮ ክብሬን እፈልገዋለሁ። ስሜቱ ስለተጎዳ ነው። ሄደሽ ይቅርታ ስትይ ያወራሻል። አላደርገውም። ምን ያመናቀርሻል? እየሻተች በጣም ይቅርታ መሲ። ዋው ለካ ስሜንም ታውቂዋለሽ። ምን ማለትሽ ነው መሲ? ምን ለማለት እንደፈለኩ በደንብ ገብቶሻል። ቤስት ጓደኛዬ ነበርሽ እኮ ኤሌመንተሪ እያለ ነው። አሁንም ቢሆን የራቅሽኝ አንቺ ነሽ። ኧረ እባክሽ ምን ነው ከቲክቶክ ፌመስ ጓደኞች ጋር ተጣላሽ እንዴ? ዛሬ ጓደኝነት የታየሽ። እንደፈለግሽ ማሰብ ትችያለሽ። እሺ በእናትሽ ማንን? ጀንተል የሚለው ዝምታ ወርቅ ነው ያስባለውን ያንን ቆንጆ። ቆይ እንደምታደንቀሪሽ እናት ነግሪ። በምን አንደበቴ? ሞገሱ እኮ አፌን ነው የሚለቁመኝ። እንደዛ ከሆነ አርፈሽ ተቀመጫ። የሆነ ነገር አውጥተሽ ለማታነብ አይባልም፣ እንደዚህ አይባልም። ባይሆን ለምን ሄደሽ አታወሪ? የትናንቱን ዛሬ ቀጥይ። ስራም አላጣም። ምን አለበት? ስሚ ደግሞ የሆነ ቦምብ ፈንድቷል። ይኸውልሽ ጆኒ በቲክታክ 500 ሺህ ፎሎወር በመግባቱ አስመልክቶ የሆነ ፓሪ ሊያዘጋጅ አስቦ ነበር እና ያንን ሰምታ ሰብሊ ጋር ትንሽ ተባጭቋል እየተባለ ነው። ምኑን የገባሽ? እሷ ነች ላሻለች ምናምን የሚባል ጭምር። ቆይ ምንድን ነው ምክንያቱ? ይኸውልሽ ሌብላችንን ከፍ እናደርገው እንዘምን አላውቅም። ወዴት ነው መሰለኝ? ማነው አንቺ ደግሞ ምንድነው ንገሩኝ ያልሽ? ካልተነገረሽ አልኳሻል። ካልገጨሽኝ ካልሰጠሽኝ ነው የሚላት። ይቀልዳል እንዴ? ሰብሊን አላወቃትም ማለት ነው። እነሷ ሴት አለች ደግሞ ኤሌመንተሪ እያላችሁ ከአንቺ ጋር ቤስት ፍሬንድ ነበራችሁ ሰምቻለሁ። አሁን ወሬውን አታብዛና ብር ይመልስልኝ። ናታ ቲቸር መጣ። Before you are heading deep into our topic, let me ask you one question. What's war? War is state of armed conflict between different groups, usually nation or states, characterized by intense violence and often resulting in significant loss of life, destruction and social disruption. ያኔ ቆንጆ። ቆይ አንቺ ምንሽ ይነካል? ደግሞ እኮ የበሰበሰ ዝናብ አይፈራም። ምንም ለውጥ የለውም። ግድ የለሽም። ትናንት እኮ ስለተናደደ ይሆናል። ምን ጨነቀኝ? እሺ ቆይ አዲሱ ልጅ ነው አይደል? ገና ለገና ጆኒ ልን ብላ ነው ባካችን ሚስት ልካት ነው። አታውቅም እንደ አዲሱ ሚስት እንዴት እንደሚያደርጋት? አለምን እና እዚህ ክፍል በሰዎች ምስጣለ ያቸው እባክሽ ሁለቱም የራሳቸው ጅማ ነው። አይበቃም። ማቆም ካለብኝ እኮ የነበርኩ ማውራት የነበረብኝ ራሴ ላይ ሰርበኛል። እሺ የኛ ኩራተኛ በምን እንግባባ? ለማለት የፈለኩት ዝምታ ደስ ይላል። ኩራት ወንድነትን ያሳያል። ከዚህ በላይ እንዴት ይቅርታ ልጠይቅ?
የቻጋጣሚ በአንድ አገናኝታን የፍቅር ሸማ ደርባ ጎናስፋን ሆኖም ሳናስበው ጊዜው በመሆኑ በቃ ተለያየን መሪር ነው ሐዘን። ንጉሴ ይሄ ድምፅ መቼ ነው መድረክ ላይ የሚወጣው? የሄደው እስኪመጣ ነው። አልገባኝም ማለት እኔም ለብዙ ዓመታት የተቋጠረብኝ ያልገባኝ ነገር እሱ። ቆይ እስኪ መምህር ሽመልስ በፍቅር ታምናለህ እንዴ? እንዴ? አዎ፣ እንደ ፍቅር ደስ የሚል ነገር አለ እንዴ? አየህ፣ ፈተናውን ወድቀሃል። በፍጹም ፍቅርን አትተማመን። ፍቅር እኮ ከሃዲ ነው። የልጅነት ሲሆን ደግሞ መርዝ ነው። አሁን ገባኝ። ባይገባ ነው የሚሻለው። እስኪ እኔን ተመልከተኝ። የታሪክ አስተማሪ ነው። ብዙ ሰዎች ታሪክ ውስጥ ከሃዲ ሆኖ አይቻቸዋለሁ። እንደ ፍቅር ግን የለም። ምክንያቱም ትልቁ ከሃዲ ፍቅር ነው። ይቅርታ አድርግልኝና ንጉሴ፣ ፍቅርን የሚያክል ገጸ በረከት ከሃዲ ማለቱ ግን አይከብድም? ክህደትን ያድርስብህ ብዬ አልረግምህም፣ ግን ተከታተልኝ። መምህር ንጉሴ ትንሽ የላይፍ ሌሰን እየሰጠኝ ነበር እኮ። እሱ የላይፍ ሌሰን ይሁን። ዛሬ ክላስ የለም እንዴ? አሁን ቀጣይ ነው። እንዴት ናችሁ? ሞቼ ነው ቆሜ። አሁንም እሱ ስለፈዘዘብኝ ነው እንጂ ያኔ ገና ነበር ባል የማደርገው። ከፈዘዘብሽ በቃ እንዴት ማድረግ ነው? አንቺ እኮ ያልገባሽ ነገር አለ። ምንድን ነው እሱ? ሲጀመር እሱ እንዳነቀው ራሱ መች ጊዜ ይሰጠኛል? ምን ይመስላል? ሲያስጠላ። አሁን በሱ ቤት የአሸናፊነት ስሜት ተሰማው ማለት ነው።
ሰብሊ በተራሽ ኩራ እንዳሰሚ ዋንታ ቤት ጂኒየስ ሆኗል። ባንተ ቤት አማረብኝ ብለህ ነው? ለዚህ ጀንት ይቅርታ ለማድረግ ብስማን የሚያስደነግጥ ነገር ያስደነግጥ ምን ያስደነግጥሻል? ወይኔ ሰብሊ ጀንትሉ ልጅ እየመጣ ነው። ተረጋጊ፣ ይምጣ። አታዩም እንዴ? በስሎሞሽ ነው እንደሚመጣው። ሸምሻል እንዴ? ወይኔ ጉዴ! ሰብሊ ወይቁ ጭንቅላቴ እንዲያዙ ነው። ሹምዬ የኔ ጌታ ስፈልግ ደግሞ ስማኝ የቁባ ጉዳይ ለምን አትገባ? የምርህን ነው? በእናትህ ስለያጨቅጭቀኝ እንዴ? እኔ እኮ ለአንተ ብዬ ነው። ለምን አይገባም? እኔ አልፈልግም። በቃ የቁቡር እንዲገባኝ አልፈልግም። ከሻንክ ጋር እንዳታነሳል እቁባ በጣም የመረረ እንደው የዚህ ትውልድ አስተማሪ በመሆኔ በጣም ማፈር ጀመረ። አንተ ደግሞ ምን ነው እንዴ? ያቶ ደሳለኝ ልጅ ያደረገችውን ነገር አልሰማችሁም እንዴ? ቦሸራ ሳንዱች የተባለው ነው። ታዲያስ ቦሸራ ይሄ የኛ ካፌ አስተናጋጅ አይገርምህም? እንዴት ማለት አልገባኝም። አሁን ገና እየሰማ ነው እንዴ? አንተ መቼ ነው የሰማው? እኔማ ቆየሁ ቪዲዮን ካየሁት። የት አየሳይ ከዚህ ተቀጣቅስ ቁጣ እኮ ምን ነው በል እኛንም አትንካና እንዴ? ሰሌ ከኔ ልክ ንጉሴ ነው። እሺ ኩርገማ ማለት ያለብህ ኦኬ። ንጌ ግን ለምን ገብታ አገላግለን? አንድ ሰው ይጠቅማል። አንድ ሰው ብቻ አያችሁ ይገቡ። ሁሉም ጓደኞቻችን ገብተዋል እኮ። በሉ መልካም ቀን። እኔ ይጃለሁ። አሁንስ ቅስሜ ነው ስብርብር ያለ። ለምን? በዚች ስልክ የተነሳ ነው። ይኸውልህ የባሰ ስታማር ደግሞ እቺንም እንዳታጣት። በድንገት ግን እቁቡስ እሱን አንተ እንደፈጠረ የራስ ጉዳይ። ከተማሪዎች ልጀምር እንዴ? እቁብ የሚሰማ ካለ መብት ነው። ኧረ ኧረ አንተ ተደውሎ አንግባ። እባክህ ስትሪት ሰርቶ ለውጣ። ደግሞ ካገኘን ደግሞ አይፈታም። ያማል እንዴ? የእሱ ክላስ ከተደወለ ቆየ እኮ። አሁን የተደወለው የግቡ ነው። እርግጠኛ ነህ? አዎ እርግጠኛ ነኝ። ቆይ አንተ እስከ መቼ ነው ስትሪት ክላስ የምትቀጣው? እኔ እኮ ችግሬ ከክላሱ አይደለም። በቃ የቲቸር ንጉሴ ነቆራ አይመቸኝም። አንተን የተለየ ነገር ምን አለ? ይሄ አፍላ ፍቅር ልብና ይዞ የሚጫወቱት ከባድ ቁማር ነው የሚለው ነገር ምንም አይነፋኝም። ታዲያ ይሄ እኮ የግል አስተሳሰቡ ቢሆንም እንዴ እሱ የራሱን ላይፍ ቅርጥፍጥፍ አድርጎ ከበላ በኋላ የኔን ላይፍ ሊጮትበት ነው እንዴ? እኔ ግን ቲቸር ንጉሴ የሌለ ነው የሚመቸኝ። ደግሞ መስሚያው ድፍን ነው። አንተ ምን አለበት? ደግሞ ይኸውልህ ሰሞኑን እኛ ሰፈር ያለችው አልጋነሽ ፒምቢጋ አይጠፋም።
እሱን ተውና አሁን እንዴት አድርጌ ከሰብሊ ጋር ፒስ እንደመፈጠር ብቻ እስቲ ንገረኝ። ጆኒ ሙት በጣም እኮ ነው የምታስገርመኝ። ለምን ነው ማስገርመኝ? ከሰብሊ ጋር ያለ ነገር ነው። አንተ እኮ ፍምስና ብቻ ይበቃል። የትኛውም ሴት ትከተላለች። ሰብልዬ እኮ ትለያለች። ምኗ ነው የሚለየው? ሁሉ ነገሯ በቃ የሆነች ፍቅር ነገር እኮ ነች። እኔ ግን ዝም ብለህ እየተጃጃልክ እንዳለ ነው የሚሰማኝ። ትንሽ ብትኮራባትና ብትተዋት ራሷ ፈልጋ ትመጣለች። ስለምወዳት እንደዛ ማድረግ አልችልም። እኔ ምን አገባኝ? ግን ይኸውልህ ራስን እያዋረድክ እንዳለ ነው የሚሰማኝ። እሱማ ልክ ነህ፣ ግን ያው የሰብልዬ ነገር እኮ ነው ቢኝ። ስለምወዳት እንደዛ ማድረግ አልችልም። ግን ራስን እያዋረድክ ነው። እሱማ ልክ ነህ፣ ግን ያው የሰብልዬ ነገር ሆኖብኝ እኮ። እባክህ አሁን በል ተነስና እንሂድ። የኔ ፍልቅልቅ እንዴት እንደምወድህ እኮ። ብቻ መምህር ሽመልስን እንደህ ምን ሰማሽ? የምትወጁ ፍልቅልቁ አዛብተሽ ሰምተሽ ነው የሚሆነው። በትክክል ነው የሰማሁት። ከሰማሽም እንኳን ሰማሽ። የሚያስከፋሽ ነገር ካደረኩ በጣም ይቅርታ፣ ግን በጓደኝነታችን መቼም እንደማልደራደር ወቂ። እሺ እባክሽ። ምን ነው እነዛ ፌመስ ጓደኞችሽ አልፈልግሽም አሉሽ እንዴ? መስሎሽ ነው እንጂ እኮ አሁንም ቢሆን አይራቅሽኝ አንቺ ነሽ። ከራኩሽም ለምን እንደራኩሽ ራስሽን ጠይቂውሽ። መቼም እንዳትረሹስ ነውዬ፣ በጣም ወድሻለሁ። ባለፈው እንዴት እንደተላለጠብኝ ነገርሽ የለም እኮ። አንቺ ነሽ ያስቀየምሽ። መጀመሪያውን ይቅርታ ከጠየቅሽ እኮ ያወራሻል። በእናትሽ ሰብሪ፣ ለእኔ ስትይ በእናትሽ ለመጨረሻ ጊዜ ምንድን ነው የሚሻልሽ? ዛሬ የመጨረሻ አይዞሽ ካላወራኝ ጓደኛ ነው።
ተጠየቅኩ አይደል? እኔ ደፍሬ መጥቼ ስለጠየቅኩ ነው። በጣም የተለመንክ አልመሰለህም? እሺ አብረን እናምጥ። በድጋሚ አንቺ ምን ታመጫለሽ? ድሮም ከማይመጥነኝ ሰው ጋር ማውራት ትርፍ ይቀር። ምን ፈለግሽ? ስሚ ሰብለ ነው ወደማይሆን ነገር የምትመሪያትን ነገር አቁም። እሺ ምን አገባሽ? ሰብሊ እኮ ጓደኛዬ ነች። ሰብሊ ለእኔም ጓደኛዬ ነበረች። ኧረ አትይኝም። እኔ እስከማውቀው ድረስ ሰብሊ አንቺ ጓደኛ ሆና አታውቅም። ኤሌመንተሪ እያለን ቤስት ፍሬንዴ ነበረች። በድሮ በሬ ያረሰ የለም ሲባል አልሰማሽም? ደግሞ ስሚ አትመጥኝም። እህቶሽ የቲክቶክ ፎሎወር ስላለሽ ነው ማልመጥንሽ? አዎ ትንሽ ማሰብ ፈልጋለሁ። ጊዜ ስጠኝ። ምን ማለት ነው? ግልጽ እኮ ነው። አይ ኒድ ስፔስ እያልኩ ነው። ዝም ብለሽ እኮ ነገሩን እኮ እያካበድሽ ያለሽ አይደል? አንተ መቼም አትለወጥም። ትሰማኛለህ ጆኒ? ከዚህ በኋላ አጠገቤ እንድትደርስ አልፈልግም። እሺ? አረ ምንም ልትረጂኝ ቀቀኝ ደረስ ጉዳይ ደግሞ ምን ተፈጠረ? ይሄ ጆኒ ነው አንጎሌ ሊፈታው ነው። ምንድን ነው እናንተ እንደዛ የሚያደርጋችሁ? ኧረ በቃ በፊት ፍቱት። እባክሽ ተይው፣ ስለሱ ማውራት አልፈልግም። እና ስለ ጀንትሉ እናውራ። እሱ ደግሞ ተለጉሞ ሊሞት ነው። በቃ ዝም ዝም። አዎ ዝም ዝም። እርግጠኛ ነሽ ግን ያኔ እንዳወራሽ? አዎ ክላስ ስሙን ሲያስታውቅ አልሰማሽውም እንዴ? ታዲያ ምን ማለት ነው? ሰው ሳያወራ ይኖራል? እስቲ ዝም ብሎ ይኖር እንደሆነ እናያለን። እስኪ እናያለን። ክላስ እኔ የምልህ ጆይ፣ ይሄ ልጅ ያስቸገራት ነው። የቱ? ይሄ ፍሬሽ ነው ይመስለኛል። ትላንት ክላስ ውስጥ ራሱ እየተጨቃጨቃት ነበር። ከሆነ ጊዜ ሳናባክን አርድ መስጠት ነው አይደል? የሚሻለው እሱ ነው። አንተ ምንም አትበል፣ እኔ ሂጅ አናግረዋለሁ። እሷ ግን ምን እያሰበች ነው? እንደምወዳ ስላወቀች ልትጫወት የሚፈልጋ ነው እንዴ? ኧረ ተዋት እባክህ። አንተ ብትፈልግ ሴት ማንጋጋት አያቅትም። ይሄን ወጠጤ ደግሞ ለእኔ ተው፣ እኔ ልኩን አስገባዋል። የምር ግን በጣም አስደብራኛለች። በጣም ተለመድክ። የጊዜ ሰላምታ አይከለከልም። ቆይ ምንድነው ችግርህ? ከአውሬዎች ጋር ነበር እንዴት ነው የነበረ? አዎ እንደዚህ ይሻላል። ቃላቶቹን ለሚቆጥቡ ሰዎች የሚከፍል ድርጅት አለ። ቆይ ምሮ የምትፈልጊው? ጓደኝነት። ይቅርታ ጓደኛ መሆን አልችልም። ለምን? ቆይ ጓደኝነት ምንድን ነው? አብሮነት፣ መተሳሰብ እና መፈቃቀር። እኔ እንፋቀር አላልኩም። አንቺ አሁንም አላወራም እንዳትዪ። አወራ እና ምንም እና የለውም። ልጁ አውሬ ነገር ነው። አንቺ ነሽ ደግሞ ልህ እንዲዘኝ ታረጊ። ጓደኛ ነው ስለው እምቢ አለ እና ዝም አልሽው? እና
ላግታ ከቻልሽ ምን አለበት? አንቺ እብድ ነሽ። ነይ አሁን እንሂድ በእናትሽ። የባለፈው ክላሳችን ዩኒት 3 ኢምፖርታንት ኦፍ ኢንኦርጋኒክ ኮምፓውንድ ነበር። ያስታውሳለህ? እሺ oxide are classified based on their property. Let us discuss. ዛሬ እንግዲህ አሲዲክ ኦክሳይድ ነበር የተማርነው። ኤግዛምፕሎቹ ምን አለ? ካርበን ዳይኦክሳይድ፣ ናይትሮጅን ኦክሳይድ፣ ሰልፈር ዳይኦክሳይድ። እስኪ ጥያቄ ልጠይቃችሁ። ኤግዛምፕሎች ውስጥ ስህተት የሆነ ኤግዛምፕል የለም? ይመልስልኝ። ይታኒ ኦኬ ቲቸር፣ ናይትሮጅን ብሎ ዳይ መግባት አለበት። ናይትሮጅን ዳይኦክሳይድ ነው። ኦኬ ጎበዝ። ማለቴ በጓደኝነት ማለት መፈቃቀር ከሌለ ምንም ጓደኝነት ነው። ማፍቀርም መፈቀርም እፈራለሁ። ሲያው ግን ፈሪያት መስለም በጣም ያበዛው ቃል መሰለህ። ይቅርብሽ፣ አልሆነሽ። ይኸውልህ እኔ ፍቅረኛ አለኝ፣ በጣም የምወደው የሚወደኝ። በተሳሳተ መንገድ እንዳትተረጉመው። ለማንኛውም አንተ ለጓደኝነት የሚያበቃ ማንነት የለውም። ፍቅረኛ እንዳለሽ አውቃለሁ እና ለተራ ጓደኝነት ፍቅር ሊሰጠኝ የማይገባኝ አይነት ሰው ስለሆንኩ ነው። እዚህ ነው ያልኩሽ ነው። አዎ አንድ ነገር ረስተሃል። ክፉ በመሆኑ ላትወድ ትችላለህ፣ ከመወደድ ግን አታመጣም። ማንም አይወደደኝ ማለትም አትችልም። ሶሪ ባይ። ወይኔ ሰብልዬ አትይኝም። አደነቅኩሽ በእውነት። ጓደኛዬ ባትሆኚ ቆጨኝ ነበር። ስትመጪ እኮ ያየሁት ነው። በአይኑ እየሸኘሽ ነበረ። ይመችሽ በእውነት። ወይኔ ሰብልዬ እየመጣ ነው። ምን ነው ጀንትሉ ደስ እየመጣ ነው። ኧረ ተረጋጊ። ወይኔ እየመጣ እኮ ነው። አንቺ ምን ሆነሽ ነው? ምን ሆነሽ ነው? ተረጋጊ። ለምን ተመለስክ? እባክህ ልጁ ሳለ ና እንሂድለት። ረጋጋ። እኔም የተመለስኩ ሌላ ችግር እንዳይፈጠር። ይህም መረጋጋት ነው። ሄጄ ነው የማነጥፈው። ካሊ ተረጋጊ። እኔ ሰብሌን አውቃታለሁ። እጅ አትሰጥም። ራሷ ትጨርሷለች። እሺ፣ ያሉበት ቦታ ሄደን እንመልከታቸው ይሻላል። ና ጓደኛዬ ተስማምቻለሁ። ደግሞ ውደጅኝ እንጂ ተሳስተሽ እንዳታፈቅሪኝ። በጣም ራስን ያከበርካል መሰለህ። እንኳን ስለመፈቀር ለመወለድም ገና ብዙ ይቀራል። በድጋሚ ሚሰብለ ስላወኩሽ ደስ ብሎኛል። ቻው ባይ። ኖሮች ጓደኛ ሆነ አትይኝ። በጅግ ባበኛ
ተረጋጊ እስቲ አስታውቅሻለሁ። ከዛ ስራ ይጨርሱ። እስማማ እንዴ? በደንብ ቀላል እስማማለሁ። እና በቃ ከዚህ በኋላ ጓደኛሞች ነው ማለት ነው። አንተ እሷ ጋር ሂድ፣ እኔ አናግረዋለሁ። ካላ ጀስት ገርል ፍሬንድ እንደሆነች ብቻ ነገር ሌላ ነገር ምንም እንዳታረግሽ። ስጋት አይገባ። አንተ ሂድ። ስማ፣ ይህ ትምህርት ቤት እንደፈለግክ የምትፈነጭበት አይደለም። ማለትማ ቅድም አብራ የነበረችው ልጅ የጆ ሚስት ነች። የ80 ፊርማቸውን አላሳየችኝም። ቤትህን በልክ ብታደርገው ነው የሚሻለው። ይቅርታ ወልዲድ። ሰማኛለህ? ከሰብሊ ጋር ካሁን በኋላ ባይ አንጀትህን ነው የምዘረግፍልህ። አንቺ ቆይ መች ነው ለራስሽ ሞት ነው እኔን ያናገርሽ? እና እዚህ ከኔና ካንቺ ውጭ ሰው አለ? ኦኬ ለካስ ማንም የለም። ይኸውልሽ ሰብሊ፣ ምናልባት እኔ ካለም ላልበልጥብሽ እችላለሁ፣ ግን የሆነ ጊዜ ላይ ጓደኛዬ መጥፎ ባልንጀራነት ጥሩውን አመል ያጠፋዋል ብላኝ ነበር። እና ጓደኛሽ አትሆንሽም ታያት እያልሽኝ ነው? ተጠንቀቂያት እያልኩሽ ነው። ለምክርሽ አመሰግናለሁ። ስሚኝማሽ መሲ፣ ደግሞ ኤኒታይም ካስፈለግኩሽ አለሽ። ታውቃለህ አይ አንቺ አይደለም። እና ማንን ነው? ጓደኛዬን ነው። የታለሽ ታዲያ? የታለች? እና የታለ እንድል ያምራል። ለነገሩ ልክ ነሽ። ለካ ገና ሌላ ጓደኛ አልያዝኩም። እኔም እሱን ስለማቅ ነው የታለች አልኩ። እቿት ከፊቴ ቆማለች። ጥሩ። ጓደኛውን ለምን እንደ የጠበቃት? እስከ ክላስ እንድሸኘውና ስለ ራሷ እንድነግረው። እስካሁን ስለኔ አወራ። እስኪ ደግሞ ስላንተ ንገረኝ። ማለቴ ማወቅ ያለብኝ ቁመት ሜትር ከ85፣ ክብደት 65፣ ቀላ ያለ ቆንጆ። የቁንጅናው ዳኛ አይደለሁም። እኔ ማወቅ የምፈልገው ስላንተ፣ ስለ ቤተሰብ፣ በአጠቃላይ ማንህ የሚለው ነው። ኤልያስ። ፕሊዝ። አባቴ ጋር ነበር የምኖረው። እናቴን አላውቃትም። ልጅ እያለሁ ነው ውጭ ሀገር የወጣችው። እሺ። ከዛ አባቴ ካረፈ በኋላ ሌላ ምንም ዘመድ ስላልነበረኝ ከክፍለ ሀገር ወደ አዲስ አበባ መጥቼ እንድኖር እናቴ ያደረገች። እናት አሁን ውጭ ሀገር ነው የሚኖሩት? እዛው ነው ያለችው። ማለቴ እዚህ አሁን ከማን ጋር ነው የምትኖሩት? ጥሩ አፓርታማ ተከራይታልኛለች እና ምግብ ምናምን እንድታበስልልኝ ደግሞ አንድ ሞግዚትም ቀጥራልኛለች። የምር የለም። መጀመሪያ ቀን ሳይ ግን እንደዛ አላሰብኩም። ያው መጽሐፍ በሽፋኑ አይለቀም አይደለም ይባላል። ደግሞ አባትን በማጣት በጣም አዝናለሁ። እንግዲህ ፈጣሪ የፈቀደው ነው የሚሆነው። እሱስ ልክ ነህ። አቤት። ማስጠናቱ መቼ ነው የምትጀምረው? እኔ እኮ ምን እንደማደርግ እኔ እንጃ። እስኬጁል እስቲ በጣም የተጣለ ላስጨንቆት ፈልጌ እኮ አይደለም ትቸርዬ፣ ግን እርሱ አባብለው ካላስጠኑኝ ምንም ነው የማይገባኝ። እሺ፣ ወይ በዚህ ዊክ መጨረሻ ላሳውቅሽ። እጠብቃለሁ። እሺ፣ መልካም የትምህርት ጊዜ። ለአንተም መልካም የማስተማር ጊዜ። ምን አስደነገጠሽ? አንቺ ኮቴ የለሽም እንዴ? አልሰማሽኝም እንጂ ኮቴማ ነበረኝ። እየተከተልሽኝ ነው እኮ። ለምን? ምክንያቱም የሰሞኑን ሁኔታሽ ምንም እያማረኝ ስላልሆነ። ኧረ እባክሽ፣ የእኛ የቀድሞ ታዋቂዋ ጓደኛዬ እያሰብሽልኝ መሆኑ ነው? አሁን ማረሳሳቱን ትተሽ ከተሻሽሜ ጋር ምንድን ነው ያለሽ? ምንስ ቢኖረኝ አንቺ ምን አገባሽ? ምንም ቢሆን ጓደኛዬ መንገድ ስታስተዋወቅ ደስ አይለኝም። ኧረ
በጣም ጥሩ ጓደኛ አይደል እንዴ ያለኝ? እየቀለድኩ አይደለም። ብትቀልጂ ባትቀልጂ ማን ይሰማሻል? ጓደኛሽ ስለሆንኩ በደንብ ትሰሚኛለሽ። ጥሩ። እንደዛ ከሆነ እኔ የምጠይቅሽን ጥያቄ ትመልሽልኛለሽ። ምንድን ነው የምትጠይቂኝ? ከአዲሱ ልጅ ጋር ምንድን ነው ያለሽ? ከማን ጋር? ከኤላ ጋር ነው። ምንም ውሸታ። ይኸውልሽ የኔን ጥያቄ ለመመለስ ዝግጁ ስትሆኝ እኔም ጥያቄሽን መልስልሻለሁ። እሺ? ኤላ ታውቃት? ጓደኛዬ ናት። አውቃታለሁ። የክላሳችን ልጅ አይደለች? እሱማ ይገባኛል። ያው ፎርማል እንዲሆን ስለፈለግኩ ነው። በደንብ ተዋውቁ። ኦኬ እሺ። ኤልያስ አለም እባላለሁ። ስላወኩ ደስ ብሎኛል። እኔ ምን ያስደስትሃል? ፍቅር። ፍጹም የሆነ ደስታ የሚገኘው ከፍቅር ነው ብዬ ነው ማምነው። አልተሳሳትክም። እኔም እንደዛ ብዬ ነው ማስበው። አንቺ ደግሞ በፍቅር አላምንም ምናምን ስትይ ነበር እንዴ? አንቺ ቤት ቀለለሽ መጥተሻል። ሄደች እኮ። ተዋት እባክህ፣ በኋላ ትረሳዋለች። ጥፋቱ ግን ያንቺ ነው። ማለት ለጓደኛሽ እኔን ለማጣበስ መሞከርሽ። ማለት እንዴ? ማለቴ ላጣብስ መሆኑን በምን አወቅ? ቀላል ነው። በመጀመሪያ በአጋጣሚ ያገኘኋት ልጅ አመነጫጭቀኝ ከሄደች በኋላ ቆየት ብላ ከጓደኞቿ ተነጠላ መጣ ይቅርታ ስትጠይቀኝ፣ ሲቀጥል ቶ የእናንተ ሙድ መሻጣውት አልሞት ወይ ተጋዳይ ለመሆን ነው። ኤላ ሲጀመር አንተ ዓለም ላይ ያሉ ሴቶች ሁሉ እንደሚወዱ አድርገህ ነው የምታስበው። እሺ ከኔ ምን ፈልገሽ ተዋወቅሽኝ? ነገርኩህ እኮ ጓደኝነት። ከኔ ጋር ጓደኛ ስትሆኚ ጆኒ ሊቀናብሽ እንደሚችል አታውቂም? ለምን ይቀናል? ማለት እንዴት ይቀናል እንዴ? እየሄድን እናውራ። ለነገሩ ቶ ኦልሞስት አሁን ተለያይተናል። ማለት ጠልተሽው? እሱም አልጠላሁትም፣ ግን በቃ ቶ ስለሱ ማውራት አልፈልግም። ይልቅ አንድ ጥያቄ ልጠይቅህ? ይቻላል። ለምንድን ነው እንዳላፈቅር ቃል ያስገባኝ? ልብ ስለሌለኝ። ልብ የሌለው ሰው እኮ በህይወት መኖር አይችልም። በህይወት እንዳለው በምን እርግጠኛ ነሽ? እናረጋግጥ። ያው እየተነፈስክ ነው፣ ልብህም ይመታል። ምን እያለ? ማፍቀርም መፈቀርም ይችላል እያለ። ደስ ሲል እኮ ነው ሰላም የሚለው። እኔም ከሴት በጎዳ እንደዚህ ነው ማለት ነው። አንቺ እንኳን ሰሞኑን ያዙ ልቆብልሽ ነበር። ሽሚ መጣ። እንዴት ናችሁ? ኧረ እኔ አላረኩሽም። እና ባለፈው ቡና አፍልቼ ጠርቼ መች መጣ? ያኔ እኮ ትንሽ ስራ በዝቶብኝ ስለነበር ነው። ለእሱ ደግሞ በጣም ይቅርታ። ይቅርታ አድርጌልሃለሁ፣ ግን በአሁኑ ወደ አፍልቼ እጠራለሁ። እሺ ደስ ይለኛል። ምን ነው ዝም አልሽ? ኧረ እኔ ወሬ እንዳላቆረፍድ ብዬ ነው። ያው እሷን ታውቃት የለ ብዙ ማውራት አይመቻትም። ተደወለ። በቃ እኔ ክላስ ስላለኝ ልሂድ። በቃ እኔ ንጉሴ ተሆነ ፈልገኝ ነው ጨንቆ ነው የመጣው። ለምን ጨንቀኛል? ለመምህር ስመኝ አይነ ስብር ሲል አይቻለሁ። ግን ደግሞ ቦምብ እንደረገጥክ ወቀው። የምን ቦምብ? እሱን ህይወት በራሷ ትመልስላለች። ንጉሴ ዛሬ ከፈቀድክልኝ አብረን እንሂድ። ከኔ ጋር? አዎ ምን ነው? ይቻላል።
ይቻላል። ግን ምን አስፈልጎ ነው ከኔ ጋር መሄድ? እሱን እየሄድን ነው። ይቻላል። ቆይ እኔ የምልህ የጠየቅኩህን እኮ አልመለስክልኝ። ምን ነበር የጠየቀኝ? ከኔ ጋር መሄድ ዛሬ ምን አሳሰበ? ያው ካንተ ጋር መሄድ በራሱ እኮ እውቀት መቅሰም ነው። የትኛው እውቀት? ሁሉም፣ ስፔሻሊ ደግሞ የህይወት እውቀት። እና ከኔ ህይወት ነው እውቀት የምትካፈለው? አዎ። ምን ነው? አልመሰለኝም። ለምን? ምክንያቱም ህይወቱ ከከሰረ ሰው እኮ አንተ ልምድ መቅሰም የለብህም እንዴ ንጉሴ። የሰው ልጅ ከስኬት ብቻ ነው እንደሚማረው፣ አንዳንዴ እኮ ከውድቀትም ይማራል። ስለዚህ ከስህተቴ እንዳስተምር ትፈልጋለህ? ከቻልክ አዎ፣ ደስ ይለኛል። ከአፍላ ፍቅር ተጠንቀቅ ንጉሴ። ግን እኔ እኮ አፍላ የሚባል እድሜ ላይ አይደለም ያለሁት። እድሜ ብቻ እኮ አይደለም፣ ፍቅርና አንዳንድ ስሜቶች ወደ አፍላነት ይገፋፋሉ። ቆይ ግን ንጉሴ እንደዚህ አይነት ነገር አይታይብኛል? ከስመኝ ምን በልደናውን ባክ። ቆይ ንጉሴ ግን ምን አይቶብኝ? ንጉሴ አረ ፍሬሽ የሌለን ያፈላው አንተ። አሁን የደፈረሰው ሊጠራ ይህ ልጅ ጆኒን ሊያስነቅለው ነው። እስኪ ፌሙ የሚያድነው ከሆነ እናያለና። እንኳን ደስ አለሽ። በጀንተሉ ፊት አገረጣሽና ዝም ብለሽ ነው ያልሽው እንጂ እሱ የሌለ ተመችተሽ ነው። አትይኝም። የምርሽ ነው ሰብልዬ? በኋላ ስንወጣ ታየው የለ። ወይኔ ልቤን አንጠለጠልሻት። አይሰማናች እና በኋላ ታገናኝናለሽ። ስንቴ ነው የምነግርሽ? ስንቴ ነው ብቻ ነው እሺ፣ ክላስ ከመጀመራችን በፊት ሆምወርክ ሰጥቼ ነበር። ለምን ያልሰራ እንደው ይሄን ሆኖ ከአምስት ይዟል። ሌላ የምፈልጉት ነገር አለ? ምንም ሀርፈ ተቀመጥ፣ አትሰላብድ። አሪፍ ክላስ ወርኩን በደንብ ሰርታችኋል። ቀጣይ ግን የምሰጣችሁ ሆምወርክ በስልክ ሰው የምር ነጥብ ይዝበታል። በቃ ቀጣይ እስከምንገናኝ ድረስ ደህና ነው። ደህና ዋሉት።
አገባሽኝ አይደል? አሁን እንጂ ደግሞ ምንድን ነው የማልገባው? ምን ለማድረግ እየሞከርሽ ነው? ምን ለማድረግ ነው? ሰብለ ለምን ነው ጥያቄን በጥያቄ መልሽልኝ? ምክንያቱም ጥያቄ ስላልገባኝ። የምትወጂኝ ይመስለኝ ነበር። ለነገሩ ጥፋቱ ነው ካለ መቼ አልወድም አልኩ። ነገር ግን ያደረከው ነገር ልቤን ሰብሮታል። ስለዛ ጊዜ እፈልጋለሁ። አይ ኒድ ስፔስ። ከሌላ ሰው ጋር ፍለርት እያደረግሽ ነው እንዴ? ከኔ ስፔስ የምፈልግ ማለትማ ከዛ ከአዲሱ ልጅ ጋር ያለሽ ነገር ምንድን ነው እያልኩሽ ነው። ኦ አሁን ገባኝ። ቅናት መሆኑ ነው? አላሾፍኩም። በጣም አሾፍክ እንጂ። ለማንኛውም እኔ እሱን የቀረብኩት አለም ስለፈለገችው ነው። ካንተ ግን አይንድ ስፔስ ገባህ? ገብቶኛል። ምን እየተፈጠረ ነው? ሰብለ ልታሳብደኝ። አንተ አታሳብዳትም እንዴ? ነገሯን ተፍቅር አይገባ። ወይኔ ካሌብ፣ እኔ ፌመስ በሆን ቺኮቹን እየፈጀው አሳየው ነበር። ፍቅር ፍቅር እያለ ይጃጃልብኛል እንዴ? ጅል ወይ እየተሰጣጡ ካልሆነ ዘመኑ አንተ ብቻ ነው የቀረው። ለምንድን ነው እቁቡን ገብተህ ማትገላግል? ስለ በእናትህ ተረጋጋ። እኔ እኮ በራሴ ነው የምቆጠው። እቁብ አልፈልግም። እንዴት ሰው ማህበረሰብ ውስጥ እየኖረ ማህበራዊ ነገር አልፈልግም እምቢ ይባላል? ቆይ ስለ ምኑን ከምኑ ነው የምታገናኘው? እኔ ማህበራዊ ጠላው አላልኩም። እቁብ አልገባም ማለት እኮ ማህበራዊ ግንኙነትም አላላት። ማህበራዊ ሚዲያ የለየን አይበቃም? እሺ በቃ ጊዜ ስጠኝ ላስብበት። ምንም ማሰብ እኮ አያስፈልጉም። ቀላል ነገር እኮ ነው። ቆይ እንጂ ስለ እኔ ስኖር እኮ ነው እቁብ የሚኖረው። በእርግጥ ልክ ነው፣ ግን እቁብ መግባት ይገላላሉ እንዴ? ስለ እኔ እኮ ይቺ የምትመጣውን ደሞዝ በቅድ ሸንሽኜ ነው የምጠቀማት። እቺ የኛ ደሞዝን ነው ለሽንሸና የምትሆነው? ቆይ አንተ እስካሁን በምን ኖርክ? በፈጣሪ ቸርነት። እሱ እኮ ልክ ነህ፣ ግን ፈጣሪም ቢሆን በቅድ እንድንመራ ይፈልጋል። እሺ የምታስብበትን የአንድ ረጅም ቀነ ገደብ ሰጥቻለሁ። እሺ አመሰግናለሁ። ቆይ ምንድን ነው የፈለከው? አልገባኝም። ከሰብለ ምንድን ነው የፈለከው ማለት ነው? ይቅርታ፣ አንቺ ማን ልበል? መሰረት። እኔ ደግሞ ይላ አውቄያለሁ። እባክህ አሁን የጠየቅኩህን ብቻ መልስልኝ። ሀርደኛ ነሽ ልበል? በል። ቆይ ምንድን ነው እንደመልስልሽ የምፈልጊው? ዝም ብዬ ሳይክ የሆነ ሰላይ ነው የምትመስለኝ እኮ። የምን ሰላይ? እሱን አጣርቼ የምደርስበት ይሆናል። እስከዛው ግን ተጠንቀቅሽ፣ በእይታ ውስጥ ነህ። ሀርድ ሰጠችኝ እኮ። ጓደኛሽ ነች እንዴ? አዎ፣ ያው አሁን ላይ እንደ ድሮ ባንሆን። ለምን እንደሆነ መጠየቅ ይቻላል? ትችላለህ፣ ግን ታሪኩ ረዥም ስለሆነ ሌላ ቀን ነው የምነግርህ። ኦኬ። ጆ፣ አንተ ጆ፣ ምን ሆነ? በጣም ተናደሃል? አዎ በጣም ተናድጃለሁ። እቺ ጓደኛሽ ግን ሆን ብላ ነው የምታናደኝ። ደግሞ ምን አደረገች? ቆይ ከዛ ከአዲሱ ተማሪ ጋር ምንድን ነው ያላት ነገር? አረ ምንም የላትም። እንደውም በእኔ ግፊት ነው የቀረበችው ሁላ። ለምንድን ነው እንድትቀርበው የገፋሻት? ታውቂ የለ ጆዬ ሪጀክሽን እንዴት እንደምፈራ። ለዛ ልጁ ስለተመቸኝ ተግባብታው እንድታገባባኝ ብዬ ነበር። እውነቷን ነው ማለት ነው? ምኑ? አንቺ ግን እንደዛ ማድረግ አልነበረብሽም። ቆይ ምን ይፈጠራል ብለህ ነው? እሷ እንደውም ከአንተ ውጭ ወደ ውጭ ብላለች። ጥሎባት አንተን ነው የምትወድ። አሁን ላይ ያለንበትን ነገር ታውቂ የለ እንዴ? ቢሆንም ተናደደችብህ እንጂ እኮ ለአንተ ያላት ፍቅር አልቀነሰም። ለማንኛውም ወደ ልጁ መገፊያትን ነገር አቁም። እሷ ራሱ እኛን ካግባባችን በኋላ እሱን ድጋሜ ማግኘት ፍላጎት የላትም። ነግሬሻለሁ። ካልሆነ ግን ከአንቺ ጋር ጭምር ነው ከባድ ጸብ ውስጥ የሚገባው። ናታን፣ አንተ ና እንዴ ሞዶ አንተ ሰውዬ ብሬን ስጠኝ በቃ። ኧረ መሲ በእናትሽ እኔና አንቺ እንደዚህ እንባባላለን? እሰጥሻለሁኝ። አስጠኝ ልቀጥርበት ነው። ናታን ብሬን ስጠኝ። እና ታዲያ ምንድን ነው የምታካብጂው? ቀላል ነገር እኮ ነው። ቤተሰቦችሽን አስጠኝ ያስፈልገኛል ልቀጥር ነው ባያቸው። አስጠኝ ቀጥረውልኛል። ድጋሜ ደግሞ ብላቸው ቀበጥሽ ነው የሚሉ። ታዲያ እኮ በጣም ቀላል ነገር ነው። አሁን ያለው አስጠኝ ምንም አልተመቸኝም፣ ምንም አይችልም ብለሽ አባሪው። አልችልም። ልጁ ያጎቴ ልጅ ነው። በዛ ላይ በጣም ጎበዝ ነው።
እሺ ምን ልታደርጊ አሰብሽ? የወንድሜ ኮንዶሚኒየም ቤት አለ። እሱ ለፊልድ ሲሄድ እንዳጸዳ ቁልፉን መስጠቱ አይቀርም። ያኔ እዛ እንዲያስጠናኝ አደርጋለሁ። አንቺ እኔ ግን ይሄ ነገር ምንም አላማረኝም። አንተ ባያምርህ እኔ ምን አገባኝ? አሁን ብሬን ስጠኝ። አረ መሲ በእናትሽ ትንሽ ታገሽኝ። አልችልም ናታን፣ አሁኑ ብሬን ስጠኝ በቃ። እሺ እኔ አሁን ከየት ላምጣ? አላቅልህም፣ ብሬን ስጠኝ። ነው? አዎ ነው። ነው? አዎ። እንደውም የራስሽ ጉዳይ ነው። ከየትም ላመጣልሽ አልችልም። በቃ እውነቴን ነው። ነው ናታን? አዎ ነው። ነው? አዎ ነው። ጥሩ፣ እኔ መሲ ማን እንደሆንኩ አሳያለሁ። እሺ ምንም አታመጭም እባክሽ፣ ጥርግ በይ። ታስፈራራኛለች እንዴ? አሬ እቺ እብድ የሆነች ልጅ ደግሞ ነገሩን እንዳታበለሻቸው። መሲ! አረ መሲ በእናትሽ አንቺ መሲ! አንተ ቄልጥ አንድ ብቻ ሆነ በጊዜው አንድ ነው፣ ግን ያው ወሬን ወሬ አመጣው ላይ አይደለም የሚባለው። የመጠየቅ ሳለብኝ ይገብታ አልወጣኝም። ወደ ጥያቄ ስገባልሽ ከፍቅረኛሽ ጋር እንዴት ተዋወቃችሁ? እዚህ ማን የፍቅር ጥያቄ ያቀረበ? ይሰራል። ለጠቅላላ እውቀት ያክል እሱ ነበር። ደግሞ ቲክቶክ ላይ ፌመስ ነው። አዎ እንደዛ ነገር እመነኝ። ግን እኔ ሻልኩት ለዛ አልነበረ፣ ደስ ይለኝ ስለነበር ይሆናል ማለት። አላመንከኝም? ኧረ አምኜሻለሁ። ውሸታ ይሆናል እኮ ነው ያልከው። ይሄ ማለት ለማያውቅሽ ልጅና ታጠኝ ማለት ነው። እየተናደድሽ ነው። በትንሽ በትልቅ መናደድ ፊት ያጨማድዳል አሉ። እሱን ላደርግ አልችልም። አንድ ክላስ እኮ ነው የምንማረው። በጣም ታስጠላሽ። አመሰግናለሁ ስለ ምርቃትሽ። ተወርጂኝ በእናትሽ። ለምን ስትወረዱ ላታዱ? መሲ እኔና አንቺ እንደዚህ ነን። ስንት መከራና ችግር አብረን አላሳለፍንም? በብር እንገማመት ናታን ተወኝ። ይኸውልሽ እሺ በቃ ከክላስ ልጅ ቀፋፍዬም ቢሆን ሰጥሻለሁኝ። በቃ እንደውም ብሩን አልፈልገውም፣ ውሰደው ስትፈልግ። እሺ እሺ አሁን ልጅ ምን ልታያቸው ነው? እሱን እዛ ስደርስ አሳውቃለሁ። አረ መሲ በእግዚአብሔር፣ አረ ተይ በእናትሽ፣ አረ በእናትሽ ከማን ጋር? ወይኔ ቅሌት፣ ወይኔ ውርደት። አንቺ መሲ! ሄይ ሲስተርስ፣ መሲ ይባላል። ሶሲ ሂዋን፣ ስለተዋወቃችሁ በጣም ደስ ብሎኛል። ሄይ ገርልስ፣ ሳክስ ገርልስ። መሲ በሰላም ነው? አሁን የመጣሁት ስለ ናታን ላወራችሁ ነው። ስለ ናታን? ናታን ምን? ናታን ለዘመናት ሲፎግራችሁ የነበረውን ነገር ነግሬ ልገላገላችሁ ነው። መሲ መሲ፣ what are you talking about? Calm down, she's so funny. አረ መሲ ኩል ዳውን፣ ካም ዳውን። ተወኝ ብያለሁ፣ ተወኝ ናታን። ቆይ ለምን ታስገድዳታለህ? ሁላችሁ ገርልስ፣ እናንተ ያልገባችሁ በጣም ብዙ ነገር አለ። አልተግባባንም። ቆይ ምንድነው እኛ ያልገባን ነገር? ናታን እንግሊዘኛ የሚባል ነገር አይችልም። የለቃቀማትን እንግሊዘኛ መጥቶ ነው የሚያወራባችሁ። ዴም ገር እንዲያውም ዳንስ የሚባል ነገርም ከናካቴው አይችልም። ዋት? ምን መሲ፣ የምርሽ ነው? የምሬን ነው። አረ ይቺ ምን ነው የተመታች ነች? አንቺ አይባው አይደብርሽም እንዴ? እንዴት ነው ማክስ የምታስልጭው? ፋራ ነሽ እንዴ? እርፍ! ጭራሽ እንደዚህ ነው የምታወራው? አዎ እንደዚህ ነው የማወራው። ታዲያ እንዴት እንዳወራልሽ ፈልግ? እቺ ነው መሆኗ ነች። በእናታችሁ ቅሌት ይሉታል። ይሄ ነው ቅሌታ። የታባክ ሰራውልክ። ወንድም እንደዚህ ነው ካለ ሰው ተመትናቱ ጋርቸው ይሄን ማለት ነው ፈልገው ትቃጠለኝ። ምን አድርገኝ? በቃ ምን ሆነ ነው? መገኘት ተናገረ እንዴ? ብቻ ነው ቆይ ይወራ። ከዘንድሮ ጎረምሳ መገኘ ይሻላል። ስለምን ነው ታው? ስለሌላ ስለማን ላወራ ይችላል? ምን አልኩ ነው? ምን ያላደረገ ነገር አለ? ባለገሽ ነው የሚሻለው። መምህር በቃ ምን ሆነ ነው? ጎረምሳ አስቸግሮት መሰለኝ። የቱ ጎረምሳ? እኔ ደግሞ ሚድ ላይፍ ክራይሲስ መስሎኝ እንዴት ናቸው? ክላስ የለም እንዴ? ገብተን መጽሐፍ ወስደው ይቅርታ፣ ሶሪ። እሺ በቃ
ኦኬ ምን ቡና እንጠጣ ስላልኩት ነው እንደዚህ የሚሆነው? አይመስለኝም። ድሮም ያስተማሪ ጢባራ እኮ ያደርሳል። ሰብሊ ባንቺ ላይ ኮፋ ያምር ቢያምርብኝ ባያምርብኝ አንተ ምን አገባህ? አንቺን እንዳለ ላንቺ አግብተሻል። እኔ የምለው ቆይ የከፈለ ሰው አለ እንዴ? ለምኑ? ሰብለን አናዳት ብሎ ነው። አዎ አለ። ምን? ማን ነው? ኢጎይ። አሁን በጣም ክፉ ሰው መሆንን አረጋገጥኩ። ስትናደጅ የሆነ ውበትሽ ይጨምራል። ሸራው ጠረን እንደሞናን ይዛ ሳላት እያለኝ ነው። እንደውም አልላደድም። እንደፈለክ መለፍለፍ ትችላለሽ። እኔ እኮ አመጣጤ ልለፈልፍ አልነበረም። ጓደኛዬን ሻይ ልጋብዛት እንጂ። ሲገርም ጓደኛ አለክ? አስተዋውቅሽ? እስኪ አስተዋውቀኝ። ሰብሊ ትባላለች። ምርጥ ጓደኛዬ። ሰብሊ ይቅርታ፣ ይቅርታ። ይሁን አዝግ ነገር ነው። እሺ ልባ ማጨክን ምርጥ ጓደኛ እኮ ነው ያለች። የሚያምሩ ካፕሎች ናቸው አይደል? አንቺ ደግሞ ማንኛልሽ? ለካ ታውቀኛል። ፍምስና አይንህን ጋርዶት ነበር። በቃ የኔ ፍምስና ግን እዚህ ትምህርት ቤት ያላችሁን እንዳለ ለምዶ የሚያንገበግባችሁ። እሱ ስልክ ነህ፣ ግን ስላንተ ፌመስ መሆን አንድ ሰው ግድ የሰጠው አይመስለኝም። ማን ነው? ሰብልዬ። ሌላ ሰውም አለ። ሌላ ሰው? አታየውም እንዴ ልጁ ደስተኛ እንዴት እንዳደረጋት? ዝም ብለሽ አሰላምጪ። ተራ የታባክ ገና ታብዳለህ። እሺ እናንተ ከበረታችሁ ይበቃል በሚል ይሻላል። ምን አማራጭ አለን? እናንተ እንዴት ናችሁ? አለ ነው። አንቺ ጠፍተሽ ነው። በጣም ፈለግኩሽ። ተሰውረሽ ነው። ለመጥፋት የተጠያቀው ይላ ነው። እንደውም ብቀጭው ደስ ይለኛል። ምን ልቅጣው? ተናገር። ምን ትቀጣለህ? ደስ ያለሽ። የምርህን ነው? አዎ። እኔንም እንደ ሰብለ ይዘኝ ጥፋ። ኦኬ። የት ሄጄሽ ልጥፋ? ደስ ያለ ቦታ። ደስ ያለ ቦታ። ኦኬ። እሺ፣ አንድ ቦታ አምጣልኝ። ሰብሊ በይ በቃ። ስማ አምቡል ፍስ ቅዱስ። ይፈገግታሽ ግን ጤናማ አይመስለኝም። አንቺ ኮቴ የለሽም እንዴ? አስደነገጥሽኝ እኮ። ስለዚህ ልክ ነኝ ማለት ነው። ምን ነው ልክ ነሽ? ያለ ምክንያት አደነግጭም። ልጁ መስጦሻል ማለት ነው። ስለዚህ ልጅ ነው የምትወሪው? ለወደፊት ስለምትወጂው ልጅ ነው። በቃ ቀለድሽ ማለት ነው። ሰው እንዴት በፍቅር ላይ ፍቅር ይደርባል? መሲ ግን ጤነኛ ነሽ? ለነገሩ ልክ ነሽ። በብዙ እብዶች መሀል አንድ ጤነኛ ቢገኝ እሱ ነው እብድ የሚባለው። ይሄ ደግሞ ምን ማለት ነው? ማብራራት አይጠበቅብኝም። ጭንቅላትሽን አሰሪው እንጂ። አረ ደግሞ ለምንድን ነው ለማስተናገድ? አየሽ ልክ ነኝ ማለት ነው። ዶ ምን ነው ጥፋተኛ? ሰብሊ ምንድን ነው? ወድሻለሁ ጓደኛዬ። እብድ እና ወዴት ነው ይዘኸኝ የምጠፋው? መንኮራኩር ካገኘው ወደ ጨረቃ ይዤሽ ብሄድም ደስ ይለኛል። ታውቃለህ፣ እንዳየው ነበር የደነገጥኩት። ማለት ይሄን ያላስፈራለሁ? እንደሱ አይነት መደንገጥ እኮ አይደለም። እና እንዴት አይነት መደንገጥ ነው? የልብ መደንገጥ አለ አይደል? ኮራ ቀብረር ያልክ ስለነበርክ ልክ እንዳየው ነበር ልቤ ትርክክ ያለልህ። ኧረ እየሞቀኝ ነው። እኔ ሴት ልጅ እንደዚህ ብለኝ አታውቅም። ጢባራም ስለሆንክ ይሆናል። አይ ጢባራም እንኳን አይደለም። አንተ ስለማይታወቅ ነው እንጂ ጢባራም እንኳን ነህ። ይሆናል እንግዲህ። እና ወደ ክላስ ግቡ ከመደወሉ በፊት ወዴት ይዤሽ ልጥፋ? ደስ ያለ ቦታ። ደስ ያለ ቦታ። ኦኬ እሺ፣ በቃ ቆቆሮ ጋብዝሻለሁ። ደስ ይለኛል።
ፍቅረኛ አለ? የምርህ ነው? ለምን ዋሻለሁ? አንቺ የለሽም እንዴ? አይ እኔ እንኳን የለኝም። በቃ ልጅ ግብዣ ይቅርብ። ምን ነው ያስደበርኩሽ ነገር አለ? አይ የለም፣ መሄድ ስላለብኝ ቻው። ምንድን ነው የማናገረው? ቆይ ለምንድነው እንደምወድሽ ማይገባሽ? ጥፋቴን አምኜ እኮ ይቅርታ ጠይቄሻለሁ አይደል? ይቅር እንድል ነው አይደል የምትፈልገው? አዎ ይቅር ብያለሁ። ግን አንድ ነገር በደንብ ስማኝ። ምንድነው? ይቅር አልኩ ማለት እንደ ድሮ ፍቅረኛሞች ነው ማለት አይደለም። እና ምንድነው? እናማ ሰላሜን ስለምፈልግ በደንብ አጣርቼ ማሰብ እስክችል ድረስ አጠገቤ እንዳትደርስ። እየመጣህ ጭቅጭቀኝ በቃ። በደንብ ገባኝ። ለምን እንደዚህ ቄሪር እንዳልሽ? እስኪ ንገረኝ፣ ምንድን ነው የገባ? ይሄ አዲሱ ፍሬሽ ተማሪ ስር ስትርመሰመሽ ነበር። ምናልባት እሱ ተመችቶሽ ይሆናል። እንኳን ደግ አደረኩኝ። አየህ ህፃን ነህ፣ እሺ የህፃን አስተሳሰብ አለብህ። ቢገባህ ሌላ ሰው ላይ ጣትን ለመቀሰር ከመሞከር በፊት የራስን ጉድለት ትረዳ ነበር። ገብቶኝማ ነው መጥቼ ይቅርታ የጠየኩሽ። አልገባህም? ደግሞ ልንገርህ፣ መቼም አይገባህም። አይምሮን የደፈነ ትልቅ ኢጎ አለብህ። ኢጎ ቢኖርብኝማ ዝቅ ብዬ አንቺን አላፈቅርሽም ነበር። አየክ፣ አልተሳሳትኩም። ራስን ከፍ አድርገህ ስለሰቀልክ እኔን ማፍቀር ዝቅታ ሆነብህ። መሲ እውነቷን ነው ማለት ነው። የቲክቶክ ፍምስና አይምሮህን ደፍኖታል። ቆይ ለምንድን ነው ነገሩን የምጠመዝዡ? እኮ እኔ ነኝ የጠመዘዝኩት። እስኪ ጆኒ አንድ ጥያቄ ልጠይቅህ። አንተ ከቲክቶክ ፎሎወርስ በቀር በምን እንደምትበልጠኝ? ምንም። ይሄንን የማውቀው አንድ ነገር ነው። ለማንኛውም ከአሁን በኋላ ተሳስተ አጠገቤ እንዳትደርስ። አጠገቤ ላይ አልፈልግም። ክላስ አንጋ ገና ምሽ ተደወለ። ክላሱ ቀውጢ ቅስቀሳ ላይ ነው። የምን ቅስቀሳ? ጆኒ የሚገርም የቀጠሮ ጌም አለበት እና ይኖራ። እኔ ምን አገባኝ? ኦኬ ለካ ከሱ ልጅ ጋር አትጣጣሙ። ይሄን ጆኒ የሚባል ልጅ ተገላገልኩ ስል ያ ደግሞ ከየት እንደመጣብኝ አላውቅም። ስለ አዲስ ልጅ ነው የምታወራው? ስለሱ ነው የማወራው። የሆነ የማይጥም ነገር አለው ታውቃለህ? ደግሞ ምን አደረገሽ? እኔንማ ምን ያደርገኛል? የሆነ ግን ኦፍ የሆነ ነገር አለው። ታዲያ ኦን አድርገሽ ሞክሪው። ናታን አልቀለድኩም። ኧረ መኮሳተር። ቆይ አንቺ ላይ አልደረሰብሽ? ኦኬ ለካ ኤሌመንተሪ ጓደኛሽ ላይ ደርሶባታል። ቆይ አንተ ስራ የለህም? ለምን አትሄድም ናታን? ስራማ ነበረኝ። እድሜ ላንቺ። ያው ስራዬን አበላሸሽ። ረሲት ሁለተኛ እንደዚህ ብትለኝ እገላለሁ። እሺ ሴት ልጅ መሆንሽ በጀሽ። እሺ እኔ ሴት ልጅ ላይ ጅላና ነው እንጂ እዚህ አጋድምሽ ነበር። ሞክረኛ አቺ ሂጂና ንዴትሽን እዛው ያናደድሽ ላይ ተውጪ። እሺ ሁላችሁም ወንዶች ስትባሉ አንድ አይነቶች ናችሁ። ታዲያ አንቺ ለምን ሁሉንም ሞክርሻቸው? አንቺ ሁለተኛ እጅሽን እኔ ላይ ለማንሳት እንዳትሞክሪሽ። ልቀቀኝ። ባላቅሽ ምን እንዳታሞክሪ። ለምን ነው የምጮኸው? ጩኸያ ምን እንዳሳበደሽ ባላቅም ግን ጤነኛ አመስኝም። ጤነኛ አይደለሁም። ሁላችሁም ወንዶች ገደል ግቡ። እሺ በህግ ያስጠይቃል። ቆይ አንቺ ልኬት ነው የምትከሰችው? መንፈስ ነገር ነሽ እንዴ? አዎ እርፍ። ቆይ ለምን ነው የምትከታተይኝ? ይኸውልህ እኔ በሰብሊ ሲመጡብኝ አልወድም። ሰብሊ ደግሞ ምስኪንና የዋህ ስለሆነች ቶሎ ነው የክፋት ወጥመድ ውስጥ ገብታ የምትጎዳው። አንተን ሳይ ደግሞ ምንህም አላማረኝም። ለምን? እሷ ጋር መጠጋጋት አብዝተሃል። ባክግራውንዱ የማይታወቅ ሰው አይመቸኝም። እሺ የሚሆን ድምዳሜ ውስጥ እየገባሽ ነው። ማን ነበረ ስምሽ? መሰረት። ይኸውልህ ኤልያስ በራዳሬ ውስጥ ነህ፣ ተጠንቀቅ። እሺ አይነሷል።
ምንም ታፈጭ አየሁሽ እንጂ አላፈጠጥኩሽ። እሺ ለምን አትይ? ኤሌመንታሪ ጓደኛዬ ስለሆንሽ እቺ ነው አልሄድም ነው። ቆይ ዛሬ ቲሸርት መልስ አልመጣም እንዴ? ይመስለኛል አዲሱ ልጅ ግቢ ውስጥ ጎምለል እያለ ነው። ምን ለማለት ፈልገሽ ነው? ቢያንስ ያሁኑ ምርጫሽ በእውቅና ሳይሆን በቁመት ነው። እሱ ደስ ይላል። ጆኒን የቀረብኩት ለእውቅና ሳይሆን ስለወደድኩት መሆኑን ልቦና ሻቀዋል። ኤልያስንስ? መሲ! አቤት ሰብሊ፣ ፕሊስ የማይሆን መላምት እየፈጠርሽ አትረብሽኝ። በቃ ሂጂልኝ ከዚህ። የኤሌመንታሪ ጓደኛሽ ስለሆንኩ እንደኔ ግልጹን የሚነግርሽ የለም ብዬ ነው። ምን ነው ኤሌመንታሪ የሚለውን ቃል አበዛሽ? ቤስትነታችንስ ቀረ እንዴ? ዓለም ስትበልጥብሽ እሱ ቀረ። ዓለም በልጣብኝ ሳይሆን አንቺ ስለላክሽ ነው። ቆይ ነው ሄሎ፣ አልሚ ነኝ። አወኩሽ። እቅዱ በምናስበው መልኩ እየሄደ ነው? በሚገባ ያልሽኝን ሁሉ እያደረግኩ ነው። አደራ ከቨርህ እንዳታስበላ። ተማመኝብኝ፣ ማንም ሊነቃብኝ አይችልም። የደመረ ሁኔታስ እንዴት ነው? አሁንም እንደጠፋ ነው ወይንስ ልጆቹን እየተከታተላቸው ነው? የለም፣ እሱ አሁንም እንደጠፋ ነው። እርግጠኛ ነህ? አዎ፣ ቤዛንም እየተከታተልኳት ነው። ምንም ያየውን ነገር የለም። እንደነገርኩ በጣም ጥንቃቄ አድርግ። አታስቢ፣ በሚገባ ጥንቃቄ አደርጋለሁ። ትኩረትን አላማህና ትምህርት ላይ ብቻ ይሁን። እሺ፣ እሺ። ስፈልግ እደውልልሃለሁ። እሺ፣ እሺ።